ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የአብነት ትምህርት ቤቶች ግንባታ ከሁሉም የበለጠና ለቅድስት ቤተክርስቲያን የሚጠቅም በጎ ተግባር ነው ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሳሰቡ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ይህንን ያሉት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሲገነባ የነበረው የአብነት ትምህርት ቤት መመረቁን ተከትሎ ነው። ቅዱስነታቸው በመልእክታቸው እንደገለጹት የአብነት ትምህርት ቤቶች መገንባታቸው የቅድስት ቤተክርስቲያንን መሰረት የሚያጸና ሊቃውንተ ቤተክርስቲያን ካህናትን ገኝ የሚችልና ከሁሉም የበለጠ ለቅድስት ቤተክርስቲያን የሚጠቅም በጎ ተግባር ነው ብለዋል። ጉባኤ ቤቱ በቢትወደድ ባህሩ አብርሃምና ባለቤታቸው ኢትዮጵያ ጥላሁን ከ133 ሚሊዮን ብር በላይ ወጪ ተደርጎበት የተገነባ ሲሆን ኦርቶዶክሳውያን ባለጸጎች እግዚአብሔር ባርኮ የሰጣቸውን ሀብት ለትውልድ በሚጠቅም ዘመን ተሻጋሪ ስራ ላይ እንዲያውሉም ቅዱስነታቸው አባታዊ ጥሪ አቅርበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ነው። የባህር ዳር ዩኒቨርሲቲ ለሊቀ ሊቃውንት ያሬድ ሽፈራው የክብር ዕውቅናና ምስጋና ሰጠም። ዩኒቨርሲቲው ሊቀ ሊቃውንት ያሬድ ሽፈራው ለግዕዝ ቋንቋ እድገት፣ ለቅርስ ጥበቃና ለትውልድ ግንባታ ላበረከቱት አስተዋጽኦ የክብር ዕውቅናና የምስጋና ሰርቲፊኬት አበርክቷል። ዩኒቨርሲቲው ይህንን የክብር ዕውቅናና ምስጋና የሰጠው ሐመረ ቅኔ ዘሊቀ ሊቃውንት ያሬድ ሽፈራው የተሰኘ ቅጽ 1 መጽሐፋቸው መመረቁን ተከትሎ ነው። በምረቃ መርሃ ግብሩ የተገኙት የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ሊቀ ሊቃውንት ያሬድ ሽፈራው በራሳቸው ጥረት ይህንን ሁሉ ማድረጋቸው ዩኒቨርሲቲው የሰጣቸው የክብር ዕውቅና የሚገባቸው መሆኑን ገልጸዋል። ሊቀ ሊቃውንት ያሬድ ሽፈራው ከምቾት ይልቅ ለገጠሪቷ ቤተክርስቲያን አገልግሎት በመቅናት ብዙ ዋጋ መክፈላቸውን ያነሱት ብፁዕነታቸው በርካታ ሊቃውንተ ቤተክርስቲያንን ለሀገርና ለቤተክርስቲያን ያበረክቱ መሆናቸውንም ገልጸዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ነው። በተያያዘ ዜና ለ56 ዓመታት በርካታ ሊቃውንትን ለሀገርና ለቤተክርስቲያን እያበረከቱ የሚገኙት የጉባኤ ቤቱ መምህር ሊቀ ሊቃውንት ያሬድ ሽፈራው ከዚህ በተጨማሪም መጻሕፍትን በማሳተም ለቅኔ መስፋፋት የበኩላቸውን ድርሻ እየተወጡ እንደሚገኝ ተገልጿል። ከዚህ በፊት በተለያዩ ጊዜያት የዘረፏቸውን 2423 ቅኔያት በመጽሐፍ መልኩ ሰንደው ያቀረቡ ሲሆን ይህ መጽሐፋቸውም በዛሬው ዕለት በባህር ዳር ዩኒቨርሲቲ ተመርቋል። በምረቃ መርሃ ግብሩ እንደተገለጸው የቅኔ ትምህርት ከሃይማኖታዊ አገልግሎት ባሻገር የኢትዮጵያ ሉዓላዊነት ና የስልጣኔ ማሳያ መሆኑን ተመላክቷል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ነው። ቤተክርስቲያን ያቆየችውን ጥበብ ዩኒቨርሲቲዎች ወደ ዓለም ከፍ ማድረግ ይገባናል ሲሉ የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየለ ገለጹ። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየለ እንደ ሀገር ትምህርት ቤቶችን ገንብተናል ያሉ ሲሆን ነገር ግን የራሳችንን ጥበብ ዘንግተናል ብለዋል። ፕሬዝዳንቱ አክለውም የገዳማት አብያተ ክርስቲያናትና አብነት ትምህርት ቤቶችን ጥበብ ችላ በማለታችንም በሀገራዊ ጥበብ በግዕዝና በዘመናዊ ሳይንስ በቅኔ ትምህርትና በዩኒቨርሲቲዎች በመንፈሳዊ ፍልስፍናና በሳይንሳዊ ጥያቄዎች መካከል መለያየት ተፈጥሯል ብለዋል። ይህም ለዘመናዊ ትምህርትም ይሁን ለቤተክርስቲያን ጥበብ መዳከም ምክንያት መሆኑን የገለጹት ፕሬዝዳንቱ ጥንታዊ ሀገር በቀል ዕውቀቶችን ከዘመናዊ ጥበባት ጋር አንድ ማድረግ እንደሚገባ አሳስበዋል። የባህር ዳር ዩኒቨርሲቲም የኢትዮጵያ ከፍተኛ ትምህርት ያለፈውን ውድቅ በማድረግ የወደፊቱን መገንባት እንደማይቻል ያምናል ያሉት ፕሬዝዳንቱ ቋንቋን ለመጠበቅ ብቻ ሳይሆን ታሪክን ለመጠበቅና ስልጣኔን እንደገና ለማምጣት እየሰራ መሆኑን ገልጸዋል። ዩኒቨርሲቲው ከሚሰራቸው ስራዎች ውስጥም በግዕዝ ቋንቋ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ስርዓተ ትምህርት በመቅረጽ እየተገበረ እንደሚገኝም የዩኒቨርሲቲው ፕሬዝዳንት አሳውቀዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ነው። ማህበረ ቅዱሳን ዓለም አቀፍ የጥናትና ምርምር ጉባኤ አካሄደም። በማህበረ ቅዱሳን የአቅም ማጎልበቻ ጥናትና ምርምር ተቋም ከኢንፎርሜሽን ቴክኖሎጂ አገልግሎት ማስተባበሪያ ጋር በመተባበር ዓለም አቀፍ የጥናትና ምርምር ጉባኤ አካሂዷል። በአካልና በበይነ መረብ በተካሄደው በዚህ ጉባኤ 18 ጥናታዊ ጽሑፎች የቀረቡ ሲሆን ከእነዚህም ውስጥ ስርዓተ ክህነትና ምንኩስና በኢትዮጵያ ከታሪካዊ መሰረት እስከ ወቅታዊ ተግዳሮቶች ተዳሰዋል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና ሀገራዊ ሚና እንዲሁም ሰው ሰራሽ አስተውሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን እይታና ስነ ምግባርና ህጋዊ ማዕቀፍ ላይ ውይይት ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራዊ ኢኮኖሚ እድገት ያላት አበርክቶ በገድላት ማሳያነትም በጥናቱ ተዳሰዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ